በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሃይማኖተ አበው ዘቅዱስ ኤጲፋንዮስ ምዕራፍ 54 ቆጵሮስ በተባለች አገር ኤጲስቆጶስነት የተሾመ ቅዱስ ኤጲፋንዮስ መልሕቅ በሚባል በደገኛ መጽሐፉ እንዲህ አለ። ነቢይ ዳዊት ጠላቶችህን በእግርህ እርግጥ አድርጌ እስካስገዛልህ ድረስ ጌታ ጌታዬን በቀኙ ተቀመጥ አለው አለ። ገዢ ፈጣሪ ነውና ጌታዬን አለው አለ። ወልድ ገዢ ፈጣሪ ስለሆነ አብን የጌታዬ ጌታ አላለውም። ሰው ሆኖ አምላኬ አምላካችሁ ያለበት ዘመን እስከዚያ ገና አልደረሰም ነበርና። ነቢዩ ኢሳይያስም እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙም አማኑኤል ይባላል አለ። ትርጓሜውም እግዚአብሔር ከእኛ ጋር አንድ አካል አንድ ባሕርይ ሆነ ማለት ነው። ይህ ነገር አምላኬ ከማለቱ አስቀድሞ እንደሆነ ዳግመኛ ያስረዳል። ይኸውም ፈጣሪያችሁ ማለት ነው። ነቢዩ ሚክያስም የይሁዳ ዕፃ አንቺም ቤተልሔም ከይሁዳ ነገሥታት አታንሽም፣ ወገኖቼ እስራኤልን የሚጠብቃቸው ንጉሥ ካንቺ ይወጣልና አለ። አምላኬ የሚልበት ጊዜ ገና እስከዚያ እንዳልደረሰ እወቅ። ይኸውም ፈጣሪያችሁ ነው። እሊህ ትንቢቶች አምላክ ቃል ከድንግል ይወለድ ዘንድ ትንቢት ከተናገሩ ከኢሳይያስ ከኤርምያስ ከነቢያትም ሁሉ የተናገሩት ነገሮች ከተፈጸሙ በኋላ ሰው ሲሆን ማን ሊያውቀው ይችላል ብሎ ኤርምያስ እንደተናገረ ያለ ዘርአ ብእሲ ከመቤታችን ከቅድስት ድንግል ማርያም ሥጋ አነሣ። ይህን ንጹሕ ሥጋ ራሱ ሊዋሃደው ፈጠረና እንደተነገረም ከድንግል ተወለደ። ባሕርያችንንም ገንዘብ አደረገ። የእኛንም ባሕርይ ስለተዋሃደ አምላኬ አለ። ይኸውም አምላካችሁ ማለት ነው። የባሕርይ ልጁ ስለሆነ አቡዬ አባቴ አለ። ለደቀ መዛሙርቱ ስለሰጣቸው ልጅነትም አቡክሙ አባታችሁ አለ። ባሕርየ ትስብእትን ስለሚመስል ባሕርየ አርድእት አምላኬ አለ። ይኸውም ፈጣሪያችሁ ማለት ነው። እግዚአብሔር አብ ለጌታችን ለኢየሱስ ክርስቶስ በባሕርየ መለኮቱ አባቱ ነው። ለሐዋርያት ግን በሰጣቸው ጸጋ አባታቸው ነው። ሰው ስለሆነ ለወልድ እግዚአብሔር አብ አምላኩ ነው። ስለ ቀዳማዊ ባሕርዩም አባቱ ነው። ከእርሱ የተወለደውም ልደት የማይመረመር ነው። በእውነት የባሕርይ አባቱ ነው። በመለኮቱ በዚህ ጊዜ ተገኘ፣ በዚህ ጊዜ ያልፋል አይባልምና፣ ግን ከባሕርይ አባቱ ከእግዚአብሔር አንድነት ሳይለይ ወደ እኛ አንድነት ስለመጣ ዛሬ አምላኬ ሊል ተገባው። አብ ጥንት ፍጻሜ የሌለው ቃልን ዓለምን ከመፍጠሩ አስቀድሞ ወለደው። በኋላ ዘመንም በግብረ መንፈስ ቅዱስ ንጽሕት ከምትሆን ከመቤታችን ከቅድስት ድንግል ማርያም በሥጋ ተወለደ። ዳግመኛም የቆጵሮስ ኤጲስቆጶስ ይህ ቅዱስ ኤጲፋንዮስ ሕፃኑ እንዳደገ በመንፈስ ቅዱስም እንደጸና ተጽፏልና ስለ ጌታችን ኢየሱስ ክርስቶስ በአካልም በጥበብም በየጥቂቱ ያድግ ነበርና ሕፃን አበ እመ ማለትን ከማወቅ አስቀድሞ የደማስቆን ገንዘብ የሰማርያን ምርኮ እንዲቀበል እግዚአብሔር በነቢዩ አድሮ ተናገረ። ለሰው ዕውቀትን የሰጠ ለሰው ጆሮዎችን የፈጠረ የሰውንም ማነጋገር ያከናወነ የዲዳዎች አንደበት እንዲናገር ያደረገ ጠቢብ እርሱ ስለ እኛ ይህን ሁሉ ሥራ ገንዘብ አደረገ። ስለ እኛ ያደረገውን ይህን የሰውነት ሥርዓት ከእውነት ምሳሌዎች ከቅዱሳት መጻሕፍት አስማምተን ከሰበሰብናቸው በጎ ምስጢር ካወቅንባቸውና ገንዘብ ካደረግናቸው ምስክሮች ምን አላስቀረም። ያለ ትርጓሜ ሃይማኖትን ለመቃወም በሚከራከሩን ሰዎች ዘንድ ተረት እንዳይሆን ከመጻሕፍት ቃላት እያንዳንዱን ቃላት በውስጣቸውም ያለውን ምስጢር እናስተውል። ሰው እንደመሆኑ የተናገሩለትን የነገሩንም ምክንያት ዳግመኛ እንናገር። ይኸውም ፈጣሪያችሁ ነው። እነሆ አምላኬ ያለበትን ነገር አስቀድመን መላልሰን ተናግረናል። ሰው እንደሆነ የሚያውቀውም እንደሌለ የተናገረለትን የአንዱን ቃል መንገድ ምስጢር ዕውቀት የሌለው ሰው ያውቅ ዘንድ በዚህም በቅዱሳት መጻሕፍት ቃል እርሱ ከሚታየውና ከማይታየው ከሁለቱ አንድ አካል አንድ ባሕርይ እንደሆነ ይታወቃል። ስለ ክበበ ትስብእት አምላኬ አለ። ስለ መለኮት አባቴ አለ። አባቴ አምላኬ ስላላቸው ስለ እነዚህ ምስጢራት መልስ ሊሰጥ የሚችል የለም። ፍጡር አይደለ ሰው እንደምን ያለ ነው? ሰውስ ካልሆነ እንዴት ሰው ይባላል? የሚወለድ ሰው ሁሉ ስሙ ከእናትና ከአባቱ ከዘመዶቹ ከቤተሰቦቹ ከወገኖቹ ከጎረቤቶቹ ከሀገሮቹ ሰዎች ይታወቃልና ይህ ሰው የሆነ አምላክ መባል ለሩቅ ብእሲ ሊነገር አይገባም።
ይህ ለእግዚአብሔር ቃል ይነገራል፣ በእግዚአብሔር ቃል ይፈጸማል እንጂ። የባሕርይ አምላክ እንደሆነ ቢነገርም በእውነት ሰው ሆኗል። አምላክ እንደመሆኑም ያውቀው ዘንድ የሚቻለው ሰው የለም። ስለዚህም አብሲማዳኮስ ተባለ። ይኸውም ከሁለት አንድ የሆነ ማለት ነው። እርሱ አምላክ ነው፣ ሰው ነው። የሚያውቀው ሰው የለም አይመረመርምና፣ በእውነትም ሰው ነው። ከእመቤታችን ከቅድስት ድንግል ማርያም ያለ ሩካቤ ያለ ዘራ በሲ ተገኝቷልና። ምዕራፍ 55 ዳግመኛ የቆጵሮስ ኤጲስቆጶስ ይህ ቅዱስ ኤጲፋንዮስ መልሕቅ በሚባለው መጽሐፉ እንዲህ አለ። በበላ በጠጣ ጊዜ በእውነት ሰውም እንደሆነ ሥራውን ባስረዳ ጊዜ ስለዚህ የመናፍቃንን ጸብ፣ ክርክር ሁሉ የማኒ ወገኖችንም ክህደት ሁሉ አጠፋ አለ። የአርዮስን ክህደት እንደነዚህ አነጋገር የሥጋ ሕማም እንዳያገኘው የእግዚአብሔር ልጅ ነፍስን አልተዋሃደም የሚሉ አርዮስን የሚመስሉ የቀያየሳውያንንም ክህደት አጠፋ። ይኸውም ረሃብ፣ ጽም፣ ድካም፣ ልቅሶ፣ ሐዘን በሥጋ ሊነገር የሚገባው ሕማም ሁሉ ነው። ይህ የሥጋ ገንዘብ ነው እንጂ በእግዚአብሔር ልጅ ባሕርይ አይነገርምና የምትናገር ነፍስ እንደሌለችው ይናገራሉ። እግዚአብሔር ቃል ሰው በሆነ ጊዜ የምታውቅ የምትናገር ነፍስን በተዋሃደ ጊዜ ከኃጢአት ብቻ በቀር የሰውነትን ሥራ ሁሉ ሠራ። ነፍስን ሥጋንም የሚያገኛቸውም አገኘው። ይኸውም ድካም፣ ረሃብ፣ ጽም፣ ሐዘን፣ ልቅሶ ነው። የማኒ ወገኖችን ክህደትም አጠፋ። በእውነት ሥጋ እንዳለው ሐሰትም እንዳይደለ አስረዳ። በእውነት ተጠማ። በሥጋው የምትናገር የምታውቅ ነፍስ እንዳለችው እናውቅ ዘንድ መለኮት ፈጽሞ አይጠማምና በነፍስ ባሕርይ ተጠማ እንጂ። በእውነት ሰው መሆኑን ያስረዳ ዘንድ መንገድ በመሄድ ደከመ። እግዚአብሔር ቃል መጥቶ እንደኛ ሰው ሆነ። የምትናገር ነፍስ ገንዘቡ የምትሆን የእኛን ሥጋን ተዋህደ። ስለዚህም እነሆ ከብሉይ ከሐዲስ ምስክር አምጥቻ አስረዳሃለሁ። ነቢይ ዳዊት ነፍሴን በሲኦል አትተዋትም፣ የባሕርይ ልጅህንም ሙስና መቃብርን ያይ ዘንድ አሳልፋ አትሰጠውም አለ። ይህም ጌታ በተዋህደው አካል ያለውን የነፍስና የሥጋን ተዋህዶ ያስረዳል። የቀና ልቡና እውቀት በርዕሱ ጸንቶ ይኖር ዘንድ ዳዊት እንደተናገረው እውነት ሆነ። ነፍስ መለኮትን ተዋህዳ ወደ ሲኦል ወርዳለችና ሥጋም 3 መዓልት 3 ሌሊት በመቃብር ሳለ መለኮት ከሥጋ አልተለየም። አምላክ ሰው የመሆኑን እውነትነት ያስረዳ ዘንድ መለኮትና ነፍስ በሲኦል ምስጢርን ፈጽመዋልና በሲኦልም በቁራኝነት አልተያዙምና፣ ስለዚህም ከሙታን ገብቶ እንደተቆጠረ በሲኦልም ቁራኝነት እንዳልሰለጠነበት በፈቃዱ በነፍስ ወደ ሲኦል እንደወረደ የሚናገር ምስክር አለ። ሐዋርያ ጴጥሮስ ሞት ይዞ ሊያስቀረው አይችልም ብሎ ተናገረ። ጌታችን መድኃኒታችንም ሰውነቴን እጥላት ዘንድ አስነሳት ዘንድ ሥልጣን አለኝ ብሏል። ዳግመኛም ቸር ጠባቂ እኔ ነኝ፣ ለምእመናንም ቤዛ አድርጌ ሰውነቴን ለሕማም ለሞት አሳልፌ እሰጣለሁ አለ። ዳግመኛ ነፍሴ ለሞት እስከ መድረስ ደርሳ አዘነች። ዳግመኛ አባቴ ሰውነቴን ከዚህ ሰዓት አድናት እላለሁ እንጂ ምን እላለሁ አለ። ነገር ግን ስለዚህ ሰው ሆንኩ፣ ከዚችም ሰዓት ደረስኩ። በዚህም አነጋገር መለኮት በፈቃዱ በዚች ሰዓት መከራ ለመቀበል እንደመጣ አስረዳ። ባደረገው ሐዘንም ሰው የመሆኑን እውነትነት አስረዳ። ከወሬኛ ጠላት ጋር ጸብ እንዳለው ገናና ንጉሥ፣ ያ ገናና ንጉሥ ጠላቱ ድል እንዲሆን ድል በመሆኑም የሚዘምትባቸው አገሮች እንዲጠፉ ያውቃል። ነገር ግን ያ ገናና ንጉሥ በጥበቡ ራሱ ድል እንደተነሳ አደረገ። ለጠላቱ ያ ገናና ንጉሥ እርሱን ከመፍራት የተነሳ ድል የተነሳ እስኪመስለው ድረስ። ጠላቱም ይህን ባየ ጊዜ ተዘለለ፣ በኃይሉም ታመነ። ከዚህ በኋላ ያ ገናና ንጉሥ ወደ እነዚህ አገሮች ተመለሰና እጅ አደረጋቸው። ጠላቱንም ያዘው፣ ገንዘቡንም በረበረው፣ ሥራውንም ሁሉ አጠፋ። እንደዚሁም ሁሉ ጌታችን ሞትን አልፈራም። በቢታንያ ጎዳና ሳሉ ለደቀ መዛሙርቱ አስቀድሞ ነግሯቸዋልና ወልደ እጓለ እመሕያው ክርስቶስ በኃጥአን ሰዎች እጅ ይያዛል፣ ይሰቀላል፣ ይሞታል፣ በሦስተኛውም ቀን ከሙታን ተለይቶ ይነሳል ብሏቸዋልና። ጴጥሮስም አቤቱ ላንተ ሞት አይገባህም ቢለው ባላጋራዬ ከኔ ወግድ የሰውን እንጂ የእግዚአብሔርን አትናገርምና ብሎ ገሠጸው። ሞትን ፈርቶ እንደጸለየ እንዳይቀበላትም ጽዋ ሞት ከእርሱ ትርቅ ዘንድ እንደለመነ እንደምን አመኑ? መናፍቃን እንደሚሉት ፈርቶስ ቢሆን የሚመጣበትን መከራ ለደቀ መዛሙርቱ ባልነገራቸውም ነበር። ጠላቱ ዲያብሎስ ይህን አይቶ ሞትን የፈራ ይመስለው ዘንድ ሊገድሉትም አይሁድን በእርሱ ላይ ያስነሳ ዘንድ ያን ጊዜ በሞቱ ለሙታን ሁሉ ሕይወት ይሰጥ ዘንድ ለመነ እንጂ ታሞ ሞቶ ሰውን ለማዳን ሰው ሆኗልና። እግዚአብሔር ሞተ ሲባል ብትሰማ
ሞቱ እንዴት እንደሆነ በምን ነገርም እንደሆነ እወቅ። የሞቱንም ነገር እነሆ ጴጥሮስ ነግሮሃል። በመለኮት ሕያው ሲሆን በሥጋ ሞተ ብሎ በባሕሪው ሕማም ሳይኖርበት መለኮት በፈቃዱ የሥጋን ሕመም ገንዘብ አደረገ። እንደ ቀድሞ ሕያው ሆኖ ኖረ እንጂ ሕማም አያገኘውም፣ ከቀዳማዊነቱም አልተለወጠም። ከመናፍቃን ወገን ለክርስቶስ የምትናገር ነፍስ እንዳለችው የተናገርከው ይህ አንቀጽ አያስረዳንም። ይህም ፈራሽ እንደሆነ በቅዱሳት መጻሕፍት ይታወቃል። እግዚአብሔር አብ የምወደው ነፍሴ የወደደችው ልጄ ይህ ነው እንዳለ ነቢዩ ኢሳይያስ ተናግሯልና የሚል ሰው ቢኖር ነፍሴ እንዳለ ይህ ለአብ ቢነገር በውኑ ለአብ ነፍስ እንዳለችው ትናገር ዘንድ ይገባሃልን? ነፍሴ ስላለ ለአብ ነፍስ አለችው ብሎ ይህን የሚናገር አላዋቂ ማን ነው? እንዲሁ ደግሞ ነፍሴ ያዘነች ነፍሴን ከሥጋዬ ለይቼ ላኖራት ላስነሳትም ሥልጣን አለኝ ስላለ በውኑ ለወልድ ይህን ልትናገር ይገባሃልን? መናፍቃን ይህን ተናገሩ። በዚህም ምክንያት ነፍሴ በማለቱ ለአብ ነፍስ አለችው ማለት እንደማይገባ ለወልድ ነፍስ የለችውም ነፍሴ ማለትን በምሳሌ ብቻ ተናገረ እንጂ እነርሱ እንዳላዋቂነታቸው መጠን ይህን ተናገሩ። እናንተ የልቡን ዓይን የሌላችሁ አላዋቆች ቀዋሚ ባልሆነ ነገር እንደምን ትከራከራላችሁ? ሰው በመሆኑ ለጌታችን የምትናገር ነፍስ እንዳለችው ከቅዱሳት መጻሕፍት ምስክር አምጥተን ብንነግራችሁ የመጽሐፉን ቃል የተጠላ የተነቀፈ ወደሚሆን ነገራችሁ ለምን ትለውጡታላችሁ? እናንተም የማይለወጥ የመጻሕፍትን ነገር ትለውጡ ዘንድ የነቢይ ኢሳይያስ መጽሐፍ ነፍሴ የወደደችው የምወደው ልጄ ይህ ነው ስላለ በውኑ ለአብ ነፍስ አለችው ትላላችሁ? አብ ለልጁ ነፍሴ የወደደችው ያለው ስለ መንፈስ ቅዱስ ነው፣ ሥጋዊት ነፍስ አይደለምና። ዳግመኛም ቀያየሳውያን ጌታችን ለተዋህደው ሥጋ ነፍስ የለችውም አሉ። አርዮስም በወንጌል ቃል ሥጋ እንደሆነ ተነገረ እንጂ ቃል ነፍስና ሥጋ እንደሆነ አልተነገረም አለ። እኔ ለሁሉም አንድ አድርጌ መልስላቸዋለሁ። እግዚአብሔር ከምድር መሬትን ነስቶ አዳምን እንደፈጠረው መጽሐፍ እንዲናገር አዳምን ፈጠረው በማለቱም በሰው ባሕሪ ስላለው ፍጥረት ሁሉ እንዲናገር እኔ እናገራለሁ። እንደዚሁም ቃል ሥጋ እንደሆነ በተናገረ ጊዜ ከኃጢአት ብቻ በቀር በሥጋ ያለው ሁሉ ገንዘቡ እንደሆነ ተናገረ። ዳግመኛ እግዚአብሔር ለሰው ነፍስን፣ ልብን፣ ጉበትን፣ ኩላሊትን፣ አንጀትን፣ ስሮችን፣ ጅማቶችን በውስጥ በአፋ ያሉ ልዩ ልዩ የሆኑ የሥጋ አካላትን ፈጥሮለታልና ይህ ሁሉ ቀንቶ የተፈጠረ የሰው አካል እንደሆነ አውቀናል። መጽሐፍ ይህን ሁሉ ቆጥሮ አልተናገረም። እግዚአብሔር ሰውን ፈጠረው አለ እንጂ ሰውን ፈጠረው በማለቱም አስቀድመን ስለተናገርናቸው ነገራት ሁሉ ተናገረ። ቃል ሥጋ ሆነ በማለቱም ለጌታችን ፍጹም ሥጋ ፍጹም ነፍስ እንዳለው አወቅነ። የሰውን ተፈጥሮ አስቀድመን እንደተናገርነ ከኃጢአት ብቻ በቀር በሰው የሚደርሰውን ሁሉ በነፍስ በሥጋ ገንዘብ አደረግን። ይራብ ይጠማ ይደክም ዘንድ በመለኮት መለወጥ በባሕሪው ሕማም ሞት የለበትምና እንደተጻፈ እርሱ አይደክምም፣ አይራብም፣ አይጠማም፣ ጥበቡም አይመረመርምና። እኛ ግን መድኃኒታችን ኢየሱስ ክርስቶስ በባሕርየ መለኮቱ ሕማም ሳይኖርበት በሥጋ እንደታመመ እናውቃለን። ከሰማይ እየወረደ በዚህ ዓለም በሥጋ የተገለጠ እርሱ ቃል ነው። በሥጋ ይታመም ዘንድ ተገባው። እውነተኛ ሥጋ የሌለው ምትሃት ነው አትበል። በሰው እንዳለ የተናገርነው ሁሉ ገንዘቡ ነው እንጂ። ዳግመኛ የተናገርናቸው ሕማማትን ተቀበለ። ይኸውም መተኛት፣ ረሃብ፣ ጥም፣ ድካም ነው። በሰው ባሕሪ እንዳለ የሚታወቀውን ሥራ ሁሉ ገንዘብ አደረገ። ይህ ሁሉ ያገኘው ሰው በመሆኑ ነው። በቅዱስ ወንጌል ሙሴ ስለ እርሱ የጻፈለትን ማስያስን እነሆ አገኘ ነው ያለ በሚታወቅ በተናገርነው ባሕሪ ነው እንጂ በምን ባሕሪ ተገኘ? ይኸውም በሚገኝ ሥጋ መታየቱ ነው። ስለዚህ የአይሁድ ሎሌዎች እንደያዙት ጀርባውን ለግርፋት ፊቱንም በጥፊ ለመመታት እንደሰጠ ምራቅን ከመጸየፍ የተነሳ ፊቱን እንዳልመለሰ እንዳለቀሰ እንዳዘነ ስለ እርሱ የተነገረውን ሁሉ እንደተቀበለ ተነገረ። የእግዚአብሔርን ቃል ይገርፍ ዘንድ በጥፊም ይመታው ዘንድ ወይም በማይያዝ በማይዳሰስ በመለኮቱ ባሕሪ በፊቱ ትፍ ይልበት ዘንድ የሚችል ማን ነው? በቅድምና የነበረ የእግዚአብሔር ቃል ይህን ከተቀበለ መከራን የተቀበለ በሥጋ አይደለምን? በመለኮቱስ የማይታመም ነው። ከሥጋው ሳይለይ ገንዘቡ እንደሆነ አድርጎ ሕማምን በፈቃዱ ተቀበለ እንጂ። ደም በሰው ልብስ እንዲረጭ ደም ከለባሹ እንዳይደርስ እንዲሁም ጌታ በሥጋው ታመመ።
በመለኮቱ ግን ሕማም የለበትም። መለኮት ከሥጋ ጋር ስለተዋሃደ አምላክ በሆነ በሥጋው ተቀብሎታልና ሕማምን ገንዘብ አደረገ እንጂ። የተዋሃደ መለኮት በሥጋው መድኃኒት የሆነን ዘንድ ዳግመኛ የብስራትን ነገር በተናገረ በሉቃስ ወንጌል የተጻፈውን እናገር ዘንድ እኔ ወዳለሁ፣ ሳልተረጉምም አልተወውም። እርሱ እንደፈራ የሚያጽናናው መልአክም ከሰማይ ወርዶ እንደታየው ወዙ በስቶ እንደ ደም ነጠብጣብ እስኪወድ ድረስ አንገቱን አቀንቶ እንደጸለየ እንዳዘነ ተናግሯልና ይህ ነገር ፈጽሞ ረቂቅ ነው። ተርጓሚውንም ለማያውቁ ሰዎች ሊነግሯቸው አይገባም። ረብ ጥቅም ስለመሆን ፈንታ ዕዳ በደል የሚያመጣ ትምህርት እንዳይሆንባቸው ነገርን አመዛዝኖ መጥኖ ከሚናገር የሚሻል ምንም የለም። እርሱ እንደፈራ በተናገረ ጊዜ ጌታ የተዋሃደውን የሰውን ባሕርይ አስረዳ፣ እውነተኛ ሰው እንደሆነም አስረዳ። በዚህም ጌታ የተዋሃደውን ኃጢአት የሌለበትን የሥጋን ሥራ ሰው መሆኑንም አስረዳ። ፍርሃት ከመለኮት ባሕርይ ወገን አይደለም። ወዙ እንደ ደም ነጠብጣብ በስቶ እስኪወርድ ድረስ አለ። ደም መስሎ መውረድም የሥጋ ገንዘብ ነውና የሚያጽናናው የእግዚአብሔር መልአክም ከወደ ሰማይ መጣ አለ። እርሱ ግን በባሕርዩ የመልአክን አጋዥነት የሚሻ አይደለም። እርሱ መላእክትን ሁሉ ፈጥሯልና በሰማይ በምድር ላይ ከምድርም በታች ያለ ፍጥረት ሁሉ ይሰግድለታል እንጂ የፈጠራቸው መላእክት ይሰግዱለታል። ሕዝብም ከወገኖቻቸው ጋር ደስ ይላቸዋል። የእግዚአብሔር ልጆች ሁሉ ጽኑ ነው ይላሉ የሚለው በነቢዩ በሙሴ ምስጋና የተነገረው ይደርስ ይፈጸም ዘንድ እርሱ ምስጋናን ፈጠረ። በሰማይ ባሉ መላእክት ረቂቃን በሚሆኑ በአርባዕቱ እንስሳ ቃል ከአብ ከመንፈስ ቅዱስ ጋር ይመሰገን ዘንድ አቤቱ ፈጣሪያችን ጌትነት፣ ክብር፣ ኃይል፣ መድኃኒት መባል ለአንተ ይገባሃል። ሁሉን ፈጥረሃልና የተፈጠረውን ፍጥረት ሁሉ በአንተ ፈቃድ ጸንቶ ይኖራልና ይላሉ። እርሱ የመላእክት ፈጣሪ ነውና። መልአክም ለፈጣሪው ሲሰግድ ለደቀ መዛሙርቱ ታያቸው። ጌታ ሰው የሆነበትን ቀን ሰውንም ስለ መውደዱ ጌታ ሰው ሆኖ የሠራውን ሥራ ዲያብሎስን ድል የነሳበትን ሲኦልን ያጠፋበትን ከአገዛዙ ከቁራኝነቱ ጋር የሞትን ኃይል ያደከመበትን ኃጢአትን ያጠፋበትን ትሕትናውንም መልአክ አላወቀም። በጌትነቱ ካደረገው ድንቅ ከሚሆን ከቸርነቱ የተነሳ መልአክ ሰገደለት። አቤቱ ኃያል መባል ለአንተ ይገባል። ሞትን ሲኦልን ማጥፋት ዲያብሎስን ድል መንሳት የተቻለህ አንተ ነህ። አጋንንትን ድል የነሳቸው ቁራኝነታቸውንም ከሰው ያጠፋህ አንተ ነህ አለው። ምዕራፍ 56 ዳግመኛ ይህ ቅዱስ ኤጲፋንዮስ መልሕቅ በሚባል መጽሐፉ እንዲህ አለ። እርሱ ለሰው ጥበብን የሚገልጥ ለመናገር አንደበትን የፈጠረ ለመስማትም ጆሮን የፈጠረ ሲሆን በጥበብ በአካል በየጥቂቱ ቢያድግ ኖሮ የአብ ጥበብ እንደምን በተባለ ነበር። ባያድግ ኖሮ በየጥቂቱ ባያድግ ኖሮ ነው። ይቅርታ። መጽሐፍም ስለ እርሱ ሕፃን አበ እመ ማለትን ሳያውቅ የደማስቆን ገንዘብ የሰማርያን ምርኮ ገንዘብ ያደርጋል ያለለት፣ ይህንንም የሚከተለውን የተናገረለት አበ እመ ማለትን እንደምን አያውቅ? ከማኅፀን በተወለደ ጊዜ ዕለቱን ተናግሮስ ቢሆን በሥጋ መጸነስን መወለድንም ማንም ባላመነም ነበር፣ ሐሰት ምትሃት ባሉት ነበር እንጂ። ስለዚህም በየጥቂቱ አደገ፣ የተረዳ የሰውነቱን ሥራ እንዳያስቀር፣ ምዕመናንም በክህደት እንዳይያዙ። ዳግመኛ እነርሱ ይከራከራሉ፣ ምስጢሩንም ሳያውቁ ቅዱስ ቃልን ይነቅፋሉ። መጽሐፍ ሰው ባደረገው በአብ ዘንድ የታመነ የምናምንበት ካህናትን የሚሾም ኢየሱስን ተቀበሉ። ዳግመኛ የእስራኤል ልጆች ይህ የሰቀላችሁት ኢየሱስ እንደሆነ ያስረዳችሁ ዘንድ እነሆ እግዚአብሔር ገዥ ንጉሥ አደረገው እንደምን ይላሉ። እኔ ፈጽሜ ያደንቃለሁ። በዚህ የሚነገረውን ምስጢር ሳያውቁ ይህ እንዴት ይነገራል? ይልቁንም ሊቀ ካህናት ባደረገው በአብ ዘንድ የታመነ የምናምንበት ካህናትን የሚሾም ኢየሱስን ተቀበሉ ባለ ጊዜ ይህ እንደምን ይነገራል? ይህንንም የሚናገር ስለ መለኮት አይደለም፣ እግዚአብሔር ወዶ መጻሕፍትን በብዙ አንቀጽ ብዙ ምስጢርን በመናገር ነዋሪዎች አደረገ እንጂ ጥመት ሐሰት የለባቸውም። ትምህርትን በሚቀበሉ አዋቂዎች ሁሉ ዘንድ ቅኖች እውነተኞች ናቸው እንጂ። ሰሎሞን ብርን ያይደለ ትምህርትን ገንዘብ አድርጉ እንዳለ የቀናች ሃይማኖትን ከእግዚአብሔር ያልተማረ ቢኖር ጠማማ ሐሰተኛ ይሆናል አለ። እውቀትን ገንዘብ ሊያደርጉ የሚወዱ ሰዎች ቅኖች እውነተኞች ይሆናሉና። ሐዋርያም ከሰው ወገን የሚሆን ሊቀ ካህናት ሁሉ መሥዋዕትን ቁርባንን ያቀርባል ብሎ እነዚያን ያሳፍራቸዋል።
ስለዚህም በሰው ባሕሪ ሊቀ ካህናት ይሆን ዘንድ ስለ እኛም ራሱን ቁርባን መሥዋዕት አድርጎ ለአባቱ ያቀርብ ዘንድ ወልድ ዋሕድ ሰው ሆነ። እግዚአብሔር ቃልም ደቀ መዛሙርቱን ወንድሞቼ አለ። የታመነ ሊቀ ካህናት ቢሆን ነው እንጂ የሆነ ነገር ሁሉ እንደምን በተፈጸመ ነበር። ይልቁንም ስለዚህ ምሳሌ እኔ እናገራለሁ። ስለ ልጁ አንድ ንጉሥን የሚጠይቅ ሰውን ታያለህን? ወይስ ይህ ምን ነው ይለው ዘንድ ይደፍራል። ከአባቱስ ልጄ ነው የሚል ምላሽ ይሰማልን? ይህ የባሕሪ ልጅህ ነውን ብሎ ቢጠይቀው አዎን ይለዋልን? ምን አድርገህለታል ቢለውስ አንግሼዋለሁ ይለዋልን? ቢሾመውም ባይሾመውም ልጁ ነውና የባሕሪ ልጅነቱን አይክድምና። ሥጋዊ ልደቱን በተናገረ ጊዜ የባሕሪ ልጅነትን ያስቀራልን? እንኪያስ ወልድ ተወለደ፣ በዚህ ጊዜም ተገኘ አይባልም። ፈጥሮ በተዋህደው ሥጋ የሊቀ ካህናትነትን ሥራ ሠራ። ስለዚህም እግዚአብሔር ከፍጥረቱ አስቀድሞ ፈጠረኝ አለ። ዳግመኛ ይህ የቆጵሮስ ኤጲስቆጶስ ቅዱስ ኤጲፋንዮስ መልሕቅ በሚባል መጽሐፉ እንዲህ አለ። እግዚአብሔር በባስልኤል በኤልያብ ጥበብን አሳደረባቸው። ዳግመኛም ከሁሉ የሚበልጥ ጥበብን እግዚአብሔር ለሰሎሞን ገለጠለት። የሰው ጥበቡ ከልቡ ነው ይገኛል። ይልቁንም ስለ አብ ጥበብ ከፍተኛነት ይነገራል። ማን የጌትነቱን ነገር ሊናገር አይችልም። ምንም ለአነጋገር ቢመች እኔም ገናናነቱን ልናገር አልችልም፣ ምስጋናውንም ፈጽሜ ልናገር አልችልም። ይህን ለሚያውቀው ለእርሱ ለእግዚአብሔር እተዋለሁ እንጂ የምናገረውንም አውጥቼ አውርጄ እናገራለሁ። በምስጢር አንድ ሲሆን በንባብ እርስ በርሱ የተለያየ ይመስላል። እግዚአብሔር ከፍጥረት ሁሉ አስቀድሞ ፈጠረኝ። ዓለም ኮረብታም ሁሉ ሳይፈጠር አስቀድሞ ተወለድኩ። የተወለደ ሲሆን እንደምን ተፈጠረ? ካልተፈጠረስ ባልተወለደም ነበር። ቀዳማዊ አምላክ ሲሆን እንደምን ተፈጠረ ይባላል። እኛም የምንወልደውን የምንፈጥረው አይደለም፣ የምንሠራውንም የምንወልደው አይደለም። እኛ ፍጡራን ነን፣ የምንወልዳቸው እነርሱም ዳግመኛ ፍጡራን ናቸው። ያልተፈጠረ እግዚአብሔር ቃል ግን መወለዱ ከፍጡር አባት አይደለም፣ እርሱም የተፈጠረ አይደለም። ከተፈጠረስ በኋላ ከተወለደ ቀድሞ እንደምን ተፈጠረ? ዳግመኛ ከተፈጠረ በኋላ እንደምን ተወለደ? ተፈጠረ መባሉ ሰው በመሆኑ ምስጢር ይፈጸማል። ስለዚህም አስቀድሞ ዳህራዊ ልደቱን ተናገረ። ከዚህ በኋላ ቀዳማዊ ልደቱን ተናገረ። ቁርባን የሚሆኑ የሰዎችን ልቡና ደስ ሊያሰኝ ወዶ፣ ስለዚህም የሰውነቱን ነገር ይናገር ጀመር። ዳግመኛ ይህ መምህር ኤጲፋንዮስ አስቀድመን በተናገርነው በዚህ መጽሐፍ እንዲህ አለ። ሰው ስለሆነ ፍጡር ቢባል ወድህም በር ተባለ። በምሳሌ ሊነገር እንደሚገባ ወደ ሰገነት ወደ መንግሥተ ሰማያት መግባት ሊሆነን ገብተንም ተድላ ነፍስን ክብረ ነፍስን እናገኛለን፣ ወገኖቹም እንባላለን። ዳግመኛ ነቢይ ሙሴ ዝናም በእርሻ ላይ ጉምም በመስክ ላይ እንዲወርድ ቃልም እንደ ጠል ይውረድ አለ። ጠል በመስክ ላይ ከወረደ መስክም ጠልን የሚቀበለው ስሩንም የሚያሳድገው ከሆነ ገበሬዎች ተስፋ የሚያደርጓት እርሻም ዝናምን የምትቀበል ከሆነ በእግዚአብሔር ትእዛዝም በተቀበለው ጊዜ ዘሩን የሚያሳድገው ከሆነ ፍሬውንም የሚሰጥ ከሆነ ዝናም ለእርሻ ጠል ለመስክ መመሰጠቱ ፍጹም ትምህርት ይገኛል። ይህም ጸምር ገራይት ወንድ ሳላውቅ እንደምን ይሆንልኛል ባለች መንፈስ ቅዱስ ያድረብሻል፣ የልዑል ኃይልም ያጸናሻል። ስለዚህም ከአንቺ የሚወለደው የባሕርይ አምላክ ነው፣ የልዑል እግዚአብሔር ልጅ ይባላል ሲል በሰማች በቅድስት ድንግል ማርያም ይመሰላል። ጌታችን ኢየሱስ ክርስቶስ በመልአኩ ቃል ተናገረ። እርሱ ፈጣሪ ሲሆን ጌታ የአዳምን ባሕርይ ገንዘብ አደረገ። መስክ ጠልን፣ እርሻ ዝናምን እንድትቀበል ትጸንሰው ዘንድ እመቤታችን ቅድስት ድንግል ማርያም አካላዊ ቃልን በባሕርይዋ ተቀበለችው። እርሱም በማኅፀኗ አደረ። ፈራሽ በስባሽ የነበረ የሰውን ባሕርይ ከእርሷ ተዋህዶ ንጹሕ ፍሬ ጌታ እንዲህ ተገለጠ። ዳግመኛ ይህ የከበረ መምህር የቆጵሮስ ኤጲስቆጶስ ኤጲፋንዮስ መልሕቅ በሚባል መጽሐፉ እንዲህ አለ። እርሱ ልዩ መድኃኒታችን በተለየ አካሉ ከሰማያት ወርዶ በቅድስት ድንግል ማርያም ማኅፀን አደረ። ለእኛ ድኅነትን ያደርግልን ዘንድ በግብረ መንፈስ ቅዱስ ከእመቤታችን ከቅድስት ድንግል ማርያም ነፍስን ሥጋን ተዋህደ። በባሕርዩ መለወጥ የሌለበት ቃልም ከእርሷ ተወለደ፣ ሰው ሆነ። እኛን ለማዳን ከሰው ባሕርይ ሥጋን የተዋህደ እግዚአብሔር ቃል ይህ ነው። ከአብ የተገኘ ፍጹም እርሱ ሕጸጽ የለበትም። የሰውን ሥራ ፈጸመ፣ እኛን ለማዳን ስለ እኛ ሰው ሆነ። እንደ ሰው ነፍስን ሥጋን ፈጽሞ ተዋሃደ። ከአብ የተገኘ ፍጹም አምላክ ነው፣ ፍጹም ሰውም ሆነ።
በሐሰት በምትሃት አይደለም፣ በግብረ መንፈስ ቅዱስ እግዚአብሔር ቃልን ከወለደችው ከእመቤታችን ከቅድስት ድንግል ማርያም ፈጽሞ ሊዋሃደው በእውነት ፍጹም አካልን ፈጠረ እንጂ። ታምራት ባደረገባቸው በነቢያት ሁሉ እንዳደረ በሩቅ ብእሲ ያደረ አይደለም። እርሱ ቃል ሥጋ ሆነ እንጂ የመለኮትን ባሕሪም ሰው ወደ መሆን አልለወጠውም። ዳግመኛ ጌታችን ነፍስን ሥጋን ተዋሃደ፣ የሰውነትንም ሥራ ሁሉ ፈጸመ አለ። ይልቁንም እርሱ ሥጋውን እንደፈጠረ ተናገረ። ሰውነቴን አኖራት አስነሳት ዘንድ ሥልጣን አለኝ እንዳለ። ዳግመኛ የቆጵሮስ ኤጲስቆጶስ ይህ ቅዱስ ኤጲፋንዮስ መልሕቅ በሚባል መጽሐፉ እንዲህ አለ። እርሱ ከድንግል እንደተወለደ ሕገ ኦሪትንም እንደፈጸመ ሐዋርያ ተናገረ። ትስብእትና መለኮት በተዋህዱ ጊዜ ሳይሳሳቡ ጸንተው ይኖራሉ። እርሱ ቃል ፍጹም ሰው ሆኗልና። እርሱ የኦሪትን ሥራ ሠራ፣ በሐሰት መስሎ በመታየት አይደለም። ከኃጢአት በቀር ሰው እንደመሆኑ የሰውነትን ሥራ ለመሥራት ፍጹም ነው እንጂ በማይረባ ድንቁርና ተይዞ ማንም ማን ከእናንተ ወገን እንዲህ ባለ ነገር አይካድ። ቅድመ ዓለም ከአብ የተወለደው እርሱ፣ ዳግመኛ ከእመቤታችን ከቅድስት ድንግል ማርያም የተወለደው እርሱ ነው። እርሱ ፍጹም አምላክ ፍጹም ሰው ከሆነ በሰማያዊ ልደቱ በምድራዊ ልደቱ ፍጹም ነውና ፍጹሙ በፍጹም ለምን አደረ ይባላል። ለራሱ ገንዘብ ያደረገውን የተዋሃደውን ሥራ ፈጸመ እንጂ ከእንግዲህ ወዲህ ፈጽሞ አይከፈልም። መለኮት በሥጋ አካል በመቃብር ሳለ መለኮት የሥጋ ሕይወት በምትሆን በነፍስ አካል ወደ ሲኦል ወረደ። እነዚህ ባለ ተዋህዶ ከሙታን ተለይቶ ተነሳ። ከትንሣኤ በኋላ አይያዝም አይዳሰስም፣ በዝግ ቤት ገብቷልና። ነገር ግን ምትሃት እንዳይሉት ቶማስ ዳሰሰው። የተባለውን ከፈጸመ በኋላ ቶማስ አመነበት። እርሱ አምላክ ሲሆን ሰውም ሲሆን መቀላቀልን አላደረገም፣ ሁለቱን አንድ አደረገ እንጂ። መለኮትን የተዋሃደው ሥጋንም አጸና። አምላክ ሰው ሰው አምላክ የሆነበት አንድ ተዋህዶ አንድ ኃይል አደረጋቸው። አንድ ጌታ አንድ ክርስቶስ ነው። አንድ አካል አንድ ባሕርይ የሆነ ክርስቶስ ሁለት አይደለም። መለኮት የተዋሃደው ሥጋ ለመለኮት ገንዘብ ሆኗልና፣ የማይመረመር መለኮትም ለሥጋ ገንዘብ ሆኗልና። የሞተው አልተለወጠም፣ የማይታመመው የማይለወጠውም አልታመመም። ያልተለወጠም እግዚአብሔር በባሕርዩ የማይታመም የማይለወጥ ነውና በእግዚአብሔር አብ ሕሊና የሚኖር የባሕርይ አምላክ ነው። ሥጋንም ከእርሱ አልለየውም፣ ከእርሱ ጋር አንድ አካል አንድ ባሕርይ አደረገው እንጂ። በተዋህዶ ሁሉን አደረገ። በጌትነት ከአብ ጋር አንድ ነው፣ ከእርሱ ጋርም በአንድ መለኮት ይኖራል። ያልተፈጠረ የማይመረመር ሰው የሆነ የሞተ የተነሳ አንድ ፍጹም አምላክ ነው፣ ሕያው አምላክ ነው፣ ዳግመኛ አይሞትም። እንግዲህ ወዲህ ሞት የለበትም። ሕማም ሞት የሌለበት ሲሆን ስለ እኛ ታሞ ሞቷልና። ፍጹም አምላክ ነው። ባሕርየ ሥጋና ባሕርየ መለኮት አንድ ሆነዋል። አንድ የባሕርይ ገዢ የእግዚአብሔር ልጅ ንጉሥ ክርስቶስ በአባቱ ሕሊና በልዕልና አለ። ከሊቃናት ከሥልጣናት በየወገናቸው ከሚጠሩት ሁሉ የራቀ ነው። በቅዱስ ወንጌል ሄዳችሁ አሕዛብን ሁሉ አስተምሩ፣ በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው አለ። የባሕርይ አምላክ አብን በተለየ አካሉ አንድ እንደሆነ እናውቀዋለን። የባሕርይ አምላክ ወልድን በተለየ አካሉ አንድ እንደሆነ እናውቀዋለን። የባሕርይ አምላክ መንፈስ ቅዱስንም በተለየ አካሉ አንድ እንደሆነ እናውቀዋለን። እኒህ ሦስቱ አካላት የተፈጠሩ አይደሉም። በዚህ ጊዜ ተገኙ፣ በዚህ ጊዜ ያልፋሉ መባል የለባቸውም። አይለወጡም፣ አይናወጡም። ምዕራፍ 57 ዳግመኛ ይህ የከበረ አባት ኤጲስቆጶስ ኤጲፋንዮስ በዚህ አንቀጽ እንዲህ አለ። አላዋቆች ተናገሩን፣ ከክደታቸውም አልተመለሱም። መጻሕፍት ሐሰት ይናገራሉ ብለው ክርስቶስ የሙታን በኩር እንደምን ተባለ? እነሆ በናይን ያለች የድሃይቱን ልጅ አስቀድሞ አስነሳው። ዳግመኛም አልዓዛርን በሞተ በአራተኛው ቀን አስነሳው። ኤልያስም አንድ ምውት አስነሳ። ደቀ መዝሙሩ ኤልሳዕም ሁለት ሙታንን አስነሳ። አንዱን ሳይቀበር ሁለተኛውን ከተቀበረ በኋላ ሥጋውን አስነሳ። እነዚያ ሙታን ቢነሱ ኋላ እንጂ ሞቱ። እነርሱ ኋላ አንዱ ነው የሚነሱትን ትንሣኤ ዛሬ ተስፋ ያደርጋሉ። ጌታችን ኢየሱስ ክርስቶስ ግን የሙታን ትንሣኤያቸው በኩር ነው። እንግዲህ ወዲህም ሞት የሌለበትን ትንሣኤ አስቀድሞ የተነሳ እርሱ ነው። ዳግመኛ ሞት አያገኘውም ተብሎ እንደተጻፈ እርሱ የእኛን መከራ ተቀብሏልና በመስቀልም አንድ ጊዜ በፈቃዱ ሞቷልና። ይህ ቃል ሰው በሆነ ጊዜ እስከ ሞት የደረሰ ሞትን ያጠፈው ዘንድ ነው። በባሕርዩ ሕማም ሳይኖርበት በሥጋ ታመመ። በመለኮቱ ሕማም ሳይኖርበት ሕማም ገንዘቡ እንደሆነ ተነገረለት። ሞትም ገንዘቡ እንደሆነ ተነገረለት።
እርሱ ግን ሕይወት ነው። ሕይወት እርሱም ፈጽሞ አይሞትም። ያድነን ዘንድ ወዶ ሰው በሆነ ጊዜ ሞትን ገንዘብ አደረገ እንጂ ከእኛ ወገንም ሰው ስለሆነ ድህነት ተደረገችልን። አለኝታችንም በሩቅ ብእሲ አይደለም በእግዚአብሔር ነው እንጂ ከእግዚአብሔር ብቻ በቀር በሌላ የሚያምን ርጉም ነው የሚል ጽሑፍ አለና፣ እንደ እርሱ ባለ ሰው የሚያምን ሁሉ እንደ ደረቀ እንጨት ይሆናል። ጌታችን ኢየሱስ ክርስቶስ አስቀድመን እንደተናገርናቸው ሰዎች ሁሉ ሩቅ ብእሲ እንዳይደለ እንሆ ተረዳ፣ ተገለጠ። ጌታችን ኢየሱስ ክርስቶስ ሰው የሆነ እግዚአብሔር ቃል እንደሆነ እኛ ያለመጠራጠር እንድናምን ለሰው ሁሉ ታወቀ። በሐሰት ሰው የሆነ አይደለም፣ በእውነት ሰው ሆነ እንጂ ተስዕሎተ መልክ የተፈጸመለት ሰው ተገኝቶ ከዚህ በኋላ መለኮት ያደረበት አይደለም። የድህነታችን አለኝታ በሩቅ ብእሲ የተደረገ አይደለም። ከአዳም ጀምሮ 5500 ዘመን እስኪፈጸም ድረስ ሰው ሊያድነን አልቻለም። ሰው የሆነ እግዚአብሔር ቃል አዳነን እንጂ። ማመናችን በሩቅ ብእሲ ሆኖ ርጉማን እንዳንሆን ማመናችን በማያልፍ በእግዚአብሔር ነው እንጂ። ከሰው ወገን የሚሾም ሰው ሁሉ ስለ ሰው ሊቀ ካህናትነት ይሾማል እንደ ተጻፈ። ስለዚህ ጌታ ከእኛ ሥጋን ተዋህደ፣ አምላክ በመሆኑ ድህነትን ይሰጠን ዘንድ ሰውም በመሆኑ ስለ እኛ እንደ ሰው ሁሉ ተላልፎ ይሞትልን ዘንድ እግዚአብሔር ቃል ሰው ሆነ። በሕማሙ ሕማምን አጠፋ፣ በሞቱም ሞትን አጠፋው። ሕማም ለመለኮት ተነገረለት። የማይታመም የእግዚአብሔር ቃል ፈቃዱ ታሞ ሞቶ ማዳን ነውና፣ ደም የተረጨ ልብስን የለበሰ ሰውንም የመሰለ ደም በልብስ እንዲረጭ ደም የለበሰ ሰው መጣ ይባላል እንጂ ያንን ልብስ የለበሰውን የለባሹን አካል እንዳያገኘው ፍጹም ሰው በሆነበት ሥጋ ጌታችን ኢየሱስ ክርስቶስ እንዲታመመ ከሰማይ መጥቶ ሰው በሆነ ጊዜ ለማይታመም ለእግዚአብሔር ቃል ሕማም ገንዘቡ እንደሆነ ተነገረለት። ሐዋርያው ጴጥሮስ በመለኮት ሕያው ሲሆን በሥጋ እንደታመመ እንደተናገረ፣ ዳግመኛም ክርስቶስ ስለ እኛ በሥጋ መከራ እንደተቀበለ እናንተም እርሱን ምሰሉ እንዳለ በልብስ ላይ እንደተረጨ ደም እንደ ለባሹም በመለኮት ፈጽሞ ሕማም ሳይኖርበት በባሕርዩ የተዋሃደው የሥጋን ሕማም ገንዘብ አደረገ። የዓለም ድህነት ጌታ በተዋሃደው ሥጋ እንጂ በሩቅ ብእሲ እንዳይሆን መለኮት ሕማም ሊነገርለት ወደደ። የዓለም ድህነት ሕማም በሌለበት በመለኮት ይሆን ዘንድ በሥጋ የመጣ ሕማም ተነገረለት እንጂ መለኮት የታመመ የደከመ አይደለም። የሥጋ ሕማም ተነገረለት እንጂ ቢያውቁስ የክብር ባለቤት እርሱን ባልሰቀሉት ነበር ተብሎ የተነገረው ይፈጸም ዘንድ። ሚክያስ የተሰቀለው የክብር ባለቤት ነው። እኛም ለተሰቀለው ወደ መቃብር ለወረደው በሦስተኛው ቀን ከመቃብር ለተነሳው ወደ ሰማይ ላረገው እንሰግዳለን። የእግዚአብሔር ዕውቀቱ የጥበቡ ምላት ስፋት እንደምን ረቂቅ ነው! በሐዋርያው በጳውሎስ መልእክት እንደተነገረ በዚህ አንቀጽ የተነገረውን እንማር። ከሰፊ ጥልቅ ባሕር ጥቂት ውሃ እንደሚጠጣ ሰው እኛም ከእግዚአብሔር ቃል ከረቂቅ ዕውቀቱ ጥቂት እንናገር። በሥራ ያሳየንን አርአያውን በእግዚአብሔር አብ ፈቃድ በእግዚአብሔር ወልድ ቸርነት በእግዚአብሔር መንፈስ ቅዱስ ፍቅር የምናገኘውን የማይመረመር ክብር እንወቅ ለዘላለሙ አሜን። ዳግመኛ ይህ የቆጵሮስ ኤጲስቆጶስ ቅዱስ ኤጲፋንዮስ እንዲህ አለ። ጥበብ ነው፣ አምላክ ነው፣ ፈጣሪ አማኑኤል በመለኮቱ የማይታመም ነው። ግን በሞት የተያዙት በሕማሙ እንዲድኑ አውቆ ሐዋርያን ነቢይንም አላከም። መለኮቱን ሕማም ሳያገኘው እርሱ እግዚአብሔር ሕማም የሚስማመው ሥጋን ተዋህዶ በእውነት ታመመ እንጂ ክብር ምስጋና ይግባው ለዘላለሙ አሜን። ዳግመኛ ይህ የከበረ ባለዝና ስመጥሩ ኤጲፋንዮስ መልሕቅ በሚባል በዚህ መጽሐፍ መጨረሻ እንዲህ አለ። ዓለምን ሁሉ ፈጥሮ የሚገዛ የሚታየውን የማይታየውንም ሁሉ በፈጠረ በአንድ አምላክ በአብ እናምናለን። ከአብ በተወለደ በአንድ በእግዚአብሔር ልጅ በአንዱ በጌታችን በኢየሱስ ክርስቶስ እናምናለን። ቅድመ ዓለም ከአብ ባሕርይ ከተወለደ በኋላ ዘመንም በግብረ መንፈስ ቅዱስ ከመቤታችን ከቅድስት ድንግል ማርያም ተወለደ። ነፍስ፣ ሥጋ፣ ልብ፣ ዕውቀት ከኃጢአት ብቻ በቀር ለሰው ያለው ሁሉ ገንዘቡ የሚሆን ፍጹም ሰው ሆነ። በዘራ ብእሲ የተወለደ አይደለም፣ በሰው ሁሉ እንደሚያድርም አላደረበትም። እርሱ ሥጋን ነስቶ ለእርሱ ለብቻው ገንዘብ አደረገው እንጂ በተዋህዶም አንድ አደረገው እንጂ አድሮ እንደተናገረባቸው እንደ ነቢያት ሁሉ አይደለም፣ ፍጹም ሰው ሆነ እንጂ። ቃል ሥጋ ሆነ፣ አልተለወጠም። መለኮቱን ሰው ወደ መሆን አልለወጠውም። ከመለኮት ጋር ጽኑ አንድነቱን በተዋህዶ አደረገ እንጂ። ጌታችን ኢየሱስ ክርስቶስ አንድ ነው፣ ፈጣሪ ነው፣ ንጉሥ ነው። በሥጋ ሞቶ የተነሳ እርሱ ነው። በዚህ አንድ አካል ወደ ሰማይ አረገ። ዳግመኛም በሕያዋን በሙታን ይፈርድ ዘንድ በዚህ በአንድ አካል ይመጣል። ሕግን በሠራ በነቢያት አድሮ ባስተማረ
በዮርዳኖስ በወረደ በሐዋርያት አድሮ ባስተማረ በሊቃውንትም ባደረ በመንፈስ ቅዱስ እናምናለን። ባሕርየ መንፈስ ቅዱስ ያልተፈጠረ ከአብ የተገኘ ቃልነትን ከወልድ ገንዘብ ያደረገ ፍጹም አካላዊ እንደሆነ በእርሱ እናምናለን። ሐዋርያት በሰበሰቧት በአንዲት ቅድስት ቤተ ክርስቲያን እናምናለን። ንስሐ ለመግባት ኃጢአት ለማስተስረይ የምትሰጥ ጥምቀት አንዲት እንደሆነች እናምናለን። ለሙታን የምትደረግ ትንሣኤ አንዲት እንደሆነች እናምናለን። ነፍሳችንና ሥጋችን አንድ ሆነው እንዲነሱ እናምናለን። መንግሥተ ሰማያት የዘላለም ሕይወት እንዳለ እናምናለን። ይህ ኤጲስቆጶስ ኤጲፋንዮስ የ12ቱን አይናቁ ነገር በተናገረበት መጽሐፍ ዳግመኛ እንዲህ አለ። ዮሴፍ ሞተ ተብሎ በያዕቆብ ቤት ለቅሶ እንዲህ ተሰማ አለ። በግብፅ ነግሶ ሳለ ሌሎቹ ሞተ እያሉ ይናገሩ ነበር። በልብስ የተረጨው ደም የእርሱ አልነበረም፣ ልብሱ ግን የእርሱ ነበር። እንደዚህም የእስራኤል ልጆች እጆቻቸውን በመድኃኒታችን በክርስቶስ ላይ ጫኑ፣ ወደ መለኮቱ ግን መድረስ አልተቻላቸውም። በሥጋ የሚመጣ መከራ መለኮትን በባሕሪው አያገኘውምና በዮሴፍ ልብስ የተረጨ ደም በጌታችን በኢየሱስ ክርስቶስ ሞት ይመሰላልና። ይህንን ምሳሌ ብንመስል ዮሴፍ ከልብሱ እንደተለየ መለኮትን ከትስብእት የምንለየው አይምሰላችሁ። ጌታችን ኢየሱስ ክርስቶስም አምላክነት የሌለው ሆኖ እንዳልታመመ እናምናለን። አምላክነት ገንዘቡ ሲሆን በእውነት ታመመ እንጂ በመለኮቱ አልታመመም፣ በሰውነቱ ታመመ እንጂ። በዘመኑ ሁሉ የማይለያዩትን የአምላክነትን የሰውነትን ግብራት በተዋህዶ አጸና። ክርስቶስ በመለኮት ያይደለ በሥጋ እንደታመመ ተነገረ። ሐዋርያው ጴጥሮስ እንደተናገረ መለኮት ከትስብእት አልተለየም፣ መለኮትና ትስብእት አንድ ባሕሪ በመሆን ተዋህዶ እንጂ። ሐዋርያ ጳውሎስም መለኮትንና ትስብእትን አንድ አድርጎ እርሱ የክብር ባለቤት እንደሆነ ተናገረ። ቢያውቁስ የክብር ባለቤትን ባልሰቀሉትም ነበር ብሎ ተናገረ። ምዕራፍ 58 ይቀጥላል። ረድኤተ እግዚአብሔር አይለየን።